ትንሽ እንኳን አታፍሪም ወይ ብሎም ይጠይቃታል። ቲና ግን ለምን ብዬ ነው የማፍረው? ምንም የሚያሳፍር ነገር አልሰራሁም። ስለዚህ አላፍርም፣ ግን እየጠበቅኩ ነበረ በማለት ስትነግረው አባባ ደግሞ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። የግፈኛ ሚስትና የሰራተኛ ፍጥጫ የሚለው ድራማ እንደቀጠለ ነው። ቲና እንግዲህ እንደሚታወቀው ከቤት ውስጥ ተባራ ነው ያለችው። አሁንም ቢሆን ግን ቲና እና አባባ ልትፋታቸው አልቻለችም። ከቤትም ወጥታ ራሱ እነሱን ለመጉዳትና ያልሆነ ነገር ለማድረግ ነው የምትፈልገው። መንገድ ላይ ቆማ አባባን በመጠበቅ አባባ ያሸነፈ መስሎ ስለታየው እሷ ደግሞ በጭራሽ እሱማ እኔን ሊያሸንፈኝ አይችልም ብላ በማሰብ መንገድ ላይ ተጠብቀውና አባዬ እየጠበቅኩ ነበረ፣ ያሸነፍከኝ መስሎ ከሆነ ተሳስተሃል፣ መቼም ቢሆን ልታሸንፈኝ እንደማትችል በደንብ አድርጌ እነግርሃለሁ ትለዋለች። አባባም ደግሞ የቲና ድፍረት ስለገረመው አንቺ ልጅ ግን ምንም አይነት ህፍረት አይታይብሽም በማለት ይጠይቃታል። ይህንንም ሲላት የሰራችው ስራ ምንም እንደማያሳፍራትና የምታፍርበት ነገር እንደሌላት ነበረ ቲና ለአባባ የመለሰችለት። አባባም እሺ ለመሆኑ ግን ለምንድን ነበረ እየጠበቅኩ ነው ያልሽኝ ብሎም ሲጠይቃት ቲና ደግሞ ወደ ቤት እንዲመልሳት እንደሆነ ነበረ የነገረችው። አሁንም ቢሆን ተስፋ አትቆርጭም ብሎም አባባ ይጠይቃታል። ቲና ግን የሞተ ብቻ ነው ተስፋ የሚቆርጠው፣ እኔ መቼም ቢሆን ተስፋ አልቆርጥም የሚል ንግግር ነው የተናገረችው። እናም እኔ ግን በሞት ራሱ ተስፋ የሚቆርጥ ሰው አይደለሁም፣ ተስፋ አልቆርጥም በቃ ብላ ነበረ ተናገረችው። አባዬ አንተ እኔን መቼም ቢሆን አታሸንፈኝም ትለዋለች በድጋሚ። አባባ የቲናን ንግግር ከሰማ በኋላ ትሰሚኛለሽ፣ ልጅ ቢሮጥ አባቱን አይቀድምም የሚል ንግግር ተናግሯታል። የአባባን ንግግር ከሰማች በኋላ ቲና ደግሞ እሱ የተናገረው ነገር ተረት እንደሆነ እሷ ግን ተረቱን ሳይሆን እውነታውን እንደምታደርገው ነው የመለሰችለት። አባባም ትሰሚኛለሽ፣ ዝም ብትይ ይሻልሻል። ከዚህ በኋላ በእኔ ፊት ለፊት እቆማለሁ ብለሽ ካሰብሽ ለአንቺ ምንም አይነት ምህረት አይኖረኝም ብሏት ነበረ። በቆመችበት ጥሏት የሄደው። ብትጠነቀቂ ይሻልሻል፣ አለበለዛ ግን እርምጃዬ ከባድና የከፋ ነው የሚሆነው ይላታል። በስተመጨረሻም ይህንን ስትሰማ እሷም እሺ እንደዛ ነው አይደል፣ ገና ብሬ እኖራለሁ ምን አይተህ እያለች እሷም የልብ የልብ እየተሰማት የፈለጋትን ከተናገረች በኋላ ትሄዳለች። ቲና ከናባባ ቤት ከወጣች በኋላ ቀጥታ የሄደችው ወደ ዳንኤል ቤት ነበረ። ዳንኤል ቤት ከሄደች በኋላም እሱ ጋር መኖር እንደጀመረች ቲና ኤደንን መንገድ ላይ ስታገኛት ወዴት እየሄድሽ ነው? ወደ ዳንኤል ጋር ከሆነ እኔ ከነ ካሌብ ቤት ከወጣሁ በኋላ ያለሁት ዳንኤል ቤት ነው። አሁን አንድ ላይ መኖር ጀምረናል። ካላመንሺ ደግሞ ሄደሽ ቤቱን ወይም ቁም ሳጥን ውስጥ ያሉትን ልብሶች ማየት ትችያለሽ፣ እንዳለ የኔ ልብሶች ናቸው ያሉት ትላታለች። ኤደንም የቲናን ንግግር ስትሰማ ይህንን ፀጉርሽን ይዤ እዚህ መሬት ላይ ካልገተትሽ ከፊት ለፊቴ ጥፊልኝ ብላም ትላታለች። ቲናም ኤደን ይህን ስትናገራት ሰው ተቀይሯል ትልና ክትክት ብላ ትስቅባታለች። ይህን ከተናገረች በኋላ ቲና ኤደንን ትታት ስትሄድ ኤዱም ዳንኤል ጋር የተቀጣጠረችበት ቦታ ስለነበረ እዛ ቁጭ ብላ ትጠብቀዋለች። ከዛ ዳንኤል ወደ እሷ ጋር ይመጣና በደንብ አድርጎ ሰላም ካላት በኋላ ኤደን ግን ፊቷ ልክ አልነበረም። ምን ሆነሽ ነው? ለምንድን ነው የተቀያየርሽው? ብሎም ሳይጠይቃት ለምን ዛሬ ወደ አንቺ ቤት አልሄድም የሚል ነበረ ጥያቄው መጀመሪያ። ኤዱም ደግሞ ለምንድን ነው ወደ እኔ ቤት መሄድ የፈለግከው? ቤት ምን ሆነብህ ስትለው ባክሽን ለተወሰነ ጊዜ ቲና እኔ ጋ ነው ያለችው፣ ያው ነገራቶች እስከሚመቻቹላት ብሎም ሲላት አንተ ሲጀመር ከቲና ጋር ያለህን ነገር አልጨረስክም። እኔ ዝም ብዬ ነው ካንተ ጋር የምጃጃለው እና ጊዜን የማቃጠለው ብላ ስትናደድ እባክሽን ኤዱ አንቺ እንደምታስቢው አይደለም፣ መቃ አትናደጂ።
እንደዚህማ መናደድ የለብሽም። ሲጀመር እኔ ከቴና ጋር መኖር ብፈልግ ኖሮ አንቺ ጋር ጥገኝነትን እመርጥ ነበረ፣ አንቺ ጋር እቤትሽ ልሄድ ብዬ ጠይቅሽ ነበረ የሚል ንግግርም ይናገራታል። ኤዱ ግን ውስጧ በጣም ተከፍቷል። ምክንያቱም ቲና ምንም ከዳንኤል ጋር ልትለይላት አልቻለችም። ያላት አማራጭ ወደ እነ ካሌብ ጋር ሄዳ ያለውን ነገር መናገር ስለነበረ እነ ካሌብ ቤት ትሄዳለች። ልክ ስትሄድ ሳሎን ላይ ያገኘችው ካሌብን ነበር። ከዛ ከካሌብ ጋር ሰላምታ ከተቀያየሩ በኋላ አባባ የለም ወይ ጋሼ የለም ወይ ብላ ነበር የጠየቀችው። ካሌብም የለም ምን ሆነሽ ነው? ፊትሽ ልክ አይደለም፣ የተፈጠረ ነገር አለ ብሎም ሲጠይቃት ኤዱም ደግሞ በጣም ግራ እንደገባትና እንዴት ተጨነቀች ታስረዳዋለኝ። እሺ ምን ሆነሽ ነው? ቆይ ምንድነው የተፈጠረውን ነገር ለምን አትነግረኝም? በማለት ይጠይቃታል። ቲና ከዚህ ከእናንተ ቤት ከወጣች በኋላ ሄዳ ዳንኤል ቤት ገብታለች። ይቺ ሴትዮ ከኔ ጋር ምንም ልትለያይ አልቻለችም። እናም ምን እንደማድረግ በጣም ግራ ገብቶኛል። ካሌብ ይህን ሲሰማ እና ታዲያ እኔ ዳንኤልን እንዳናግረው ትፈልጊያለሽ? ላናግረው ብሎም ሲላት ኤዱ ግን እሷም ግራ እንደገባትና ምንም የምታውቀው ነገር እንደሌላት ምን ማድረግ እንዳለባት ሁላ የማታውቅ እናም ኤዱ ግን ካሌብ እስካሁን ድረስ መቼም ዳኒ ቲናን ሊወዳት አይችልም አይደል ብላም ስትጠይቀው ካሌብም ደግሞ እሱማ በጭራሽ ሊሆን አይችልም ብሎ ነበረ የመለሰላት። ቲና ደግሞ አባባን መንገድ ላይ አግኝተው አውርታ ከተመለሰች በኋላ ዳንኤልን የሆነ ቦታ ላይ መገናኘት አለብን ብላ ስለቀጠረችው ዳንኤልን በቃሏ መሰረት እዛ ያለችበት ቦታ መጥቶ ነበረ። እናም ተበሳጭታ ሲመለከታት ዳኒ ቆይ ዛሬ ግን ምን ሆነሻል ብሎ ሲጠይቃት ቲና በጣም እየተበሳጨች እና እየተናደደች እንደዚህ ውሻ እንዳደረጉኝማ አይቀሯትም፣ ተንበርክከው ይቅርታ እንዲጠይቁኝ ነው የማደርገው እያለች ትፎክራለች። ዳንኤል ቲና ይሄን ስትናገር ግራ በመጋባት ውስጥ ሆኖ ቆይ ግን ምን ሆነሻል? ማለቴ ማንን አግኝተሽ ነው የሚል ጥያቄም ሲጠይቃት ቲና ደግሞ አባባል እንዳገኘችውና ወደ ቤት እንዲመልሳት ስትጠይቀው ልጅ ቢሮጥ አባቱን አይቀድምም የሚል ንግግር ወይም ተረት እንደተረተባትና በቆመችበት ጥሏት እንደሄደ ነበረ ለዳንኤል ያወራችለት። ከዛ በኋላም ቲናም እንዴት እንደምቀድመው ደግሞ ቆይን ያሳየዋለሁኝ እያለች አሁንም ፉከራዋን ቀጥላለች። ዳንኤልም ቆይ ምን ለማድረግ እየሞከርሽ ነው? ማለቴ መቼም በዚህ ፍጥነት ይህን ሁሉ ነገር አትነግሪውም ለተመስገን አይደል? ቲናም ከዚህ በኋላ ምንም አማራጭ እንደሌላት የተፈጠረውን አንድ በአንድ ለተመስገን እንደምትነግረውና ማታውኑ ተናግራ ቤተሰቡ እንዳለ እንዲበጠበጥ እንደምትፈልግ ነበር እንግዲህ ለዳንኤል ያወራችለት። ዳንኤልም የቲናን ንግግር ከሰማ በኋላ ነገርሽው አልነገርሽው አንቺ ህይወት ላይ ምንም የሚቀይረው ነገር የለም ተመስገን፣ ይልቅንስ ባትነግሪው ነው የሚሻለሽ ይላታል። ቲና ግን በእኔ ህይወት ላይ ተመስገን ምንም የሚቀይረው ነገር ባይኖርም እነሱም ሰላማቸውን ያጣሉ። እኔም የምፈልገው እነሱ ሰላማቸውን እንዲያጡ እስከሆነ ድረስ። ዳንኤልም እና ታዲያ የእነሱ ሰላም ማጣት ላንቺ ምን ይጠቅምሻል? ይልቅንስ የሚጠቅምሽን ነገር ብታደርጊ ነው የሚሻለው። በማይጠቅምሽ ነገር ላይ ጊዜሽን ከምታባክኝ የሚጠቅምሽን ነገር ፈልገሽ እሱን ብትሰሪ ይሻልሻል ብዬ አስባለሁ ይላታል። እኔ ላንቺ ብዬ ነው ይህን ሁላ ነገር እየተናገርክ ያለሁት። አይ ካልሽ ግን ሁሉም ነገር የራስሽ ምርጫ ነው። በቃ አንቺ ታውቂያለሽ ለሁሉም ነገር ይላታል። ቲናም የዳንኤልን ንግግር ከሰማች በኋላ እና ታዲያ ምን ማድረግ አለብኝ ማለት ነው ብላም ስትጠይቀው ዳንኤልም ይህንን ራስሽ ነሽ የምታውቂው፣ እኔ ምንም የማውቀው ነገር የለም። በቃ ሁሉንም ነገር ራስሽ ጨርሺ፣ እኔ ላንቺ ያልኩትን ነግሬሻለሁ በማለት ነው እንግዲህ የመለሰላት። ቲና አሁንም ቢሆን ከነ ካሌብ ቤት ብትወጣም እነሱን ከማጥመድና እነሱን ያልሆነ ነገር ከማድረግ ወይም ለእነሱ መጥፎ ነገር ከማሰብ ምንም ያገዳት ነገር የለም። ትሁትም በከባድ ጭንቀት ውስጥና ፍርሃት ውስጥ ትገኛለች። ምክንያቱም ልጅ እንዳላት ካሌብ አያውቅም ነበረ። አባባም ልጅ እንዳለሽ ለምንድን ነው ለካሌብ ያልነገርሽው ብሎ ሲጠይቃት ካሌብ በጭራሽ ልጅ እንዳላት መስማት እንደማትፈልግ ነው የነገረችው። ካሌብ ይህንን ሁሉ አያውቅም። በስተመጨረሻ ላይ ግን ቲና
እኔ ልጅ ልውለድልህ ስልህ አንተ ከእኔ ልጅ ይልቅ እንጀራ ልጅ ማሳደግ መረጥክ አይደል ብላ ጫፉን ነግረዋለች። በቀጣይ ክፍል ላይ ምን ይፈጠራል አብረን የምናይ ይሆናል ቤተሰብ